ሰሃባዎች ይህን አክል መስዋዕትነት ለዲን ሰለላሁ ዐለይሂ ወሰለም ሐሳባቸው ለዲን ይህን አክል ሰብር ማድረጋቸው ምንድነው ሚስጥሩ የሚል ጥያቄ አንስተን ከዛ ዑለማዎች ያስቀመጧቸውን አንድምታዎች ወይም ደግሞ መልከታዎች እየተመለከትን ነበር። ሰብር እንዲያደርጉ ያደረጋቸው ምንድነው የሚለው ላይ ብዙ ነጥቦችን አንስተናል። ከነዛ ውስጥ አንዱ አላህ ተባረከ ወተዓላ ልባቸው ላይ ትልቅ ቦታ ነበረው። አላህን አልቀውታል፣ አላህን አግዝፈውታል። ይሄ ያለ ከዛ ደግሞ አኺራን ቀጣይ ህይወት እውነተኛ የሆነ ህይወት ብሎ ማለት የአኺራ ህይወት እንደሆነ ይህ ዱንያ እዚህ ዱንያ ላይ የምናሳልፈው ህይወት በጣም አጭር ለተወሰነ ጊዜ እንዲሁም ደግሞ ውሸት የሆነ ሐያት እንደሆነ ኩሉ መን ዐለይሃ ፋን ሁሉ ነገር ጠፊ ነው የሚቀያየር ነው ሁኔታዎችም ይህንን ነገር በደንብ ተገንዝበዋል። በተለይ መካ የሚወርዱ ሱራዎች ሱወር መክያ በእነዚህ ሁለት ነገራቶች ላይ በጣም አጽንኦት ይሰጡ ነበር። አላህ ተባረከ ወተዓላ አልኢማን ቢላህ እንዲሁም ስለ አላህ ሲፋዎች ስለ አላህ ልዕልና ስለ አላህ ሀያልነት በደንብ ያስገነዝቡ ነበር። ከዛ ደግሞ ስለ አኺራ ህይወት ቀጣይ ህይወት እውነተኛ ስለሆነው ህይወት ከሞት የሚጀምረውን ህይወት በደንብ አድርጎ ያስገነዝቡ ነበር። ይህንን ያውቃሉ ሰሃባዎች። ስለዚህ ለአኺራ ሲሉ ለአላህ ሲሉ ምን ያደርጋሉ? ሰብር ያደርጋሉ ማለት ነው። ምክንያቱም ትልቅን ነገር ከፊት ለፊቱ ያደረገ የአላህን ውዴታ ጀነትን ተስፋ ያደረገ እንዴት ነው እዚህ ዱንያ ላይ የሚደርስበት ነገር ለሱ እንቅፋት ሊሆንበት የሚችል? በነዛ ነገራቶች ላይ እንዴት ነው ሰብር ላይ ያደርግ የሚችለው? ነብዩ አለይሂ ሰላቱ ወሰላም አላ ኢነ ሲልዓተላሂ ጋሊያ አላ ኢነ ሲልዓተላሂ ጀና የአላህ እቃ ውድ ነች። ነብዩ ሰለላሁ ዐለይሂ ወሰለም ጋሊያ ውድ ነው፣ በተራ ነገር የሚገኝ አይደለም። ስለዚህ ውድ የሆነን ነገር በተራ እናገኘዋለን? ሰብር ሳያደርግ ሰው ሳይፈተን የሆነ መስዋዕትነት ሳይከፍል ለዛ ነገር እዚህ ዱንያ ላይ እንኳን ውድ የምንላቸውን ነገራቶች ለማግኘት በእኛ